ለምን ነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ እነዚህ ተራ ቲክቶከሮች ናቸው። ይህ ፕሮግራም የብልጽግና ፕሮግራም ነው። አድገናል፣ ተለውጠናል፣ እኛ ጥጋበኞች ነን እየተባለ የሚሰራ ገጽታ ነው። ልጁ ከጠበቀው በላይ በጣም እኔ አይ ዶንት ኖ ላንድ ተራ ነጭ እንደዚህ የምታሽቃብጡት እዚህ እንትን እየተራበ እዚህ ምናምን እያላችሁ መማራችሁ ደደብ ያረጋችሁ አንዳንድ ሹጠቀጥ ግለሰቦች ምናችሁ ነው የሚያማችሁ? ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ውድ የዩቲዩብ ቤተሰቦች እንደምናችሁ እንደምንከረማችሁ ትኩስ ነገር እንደተለመደው ከዚህም ከዛም ለእናንተ እንግዲህ ይመቻል ብዬ ማስባት ነገር ይዤላችሁ መጥቻለሁ ማለት ነው። ያው እንግዲህ እንደሰማችሁት ነው። ትንሽ እንግዲህ ጭስ በታችን በዛችንና ምን ያደርገውን ነው ያሳጣን ይመስለኛልና ዛሬ ማቀርብላችሁ በእውነት በትልልቆችና በወጣቶች መሃል ያለ ትልቅ ልዩነት እየታየ ያለና ዘመናችን ለወጣቶች ማስረከብ የሚገባንን ነገር እንዲሁ ካልኛ በስተቀር አይሆንም ብለን እንግዲህ የሙጥኝ ያለን ሰዎች አለንና የነዚህ ሁለት እንግዲህ ትልልቅ እንግዲህ ዓለማችን ላይ በመንቀሳቀስ ላይ ያለ ህብረተሰብ በስነሱ ምክንያት ሀገራችንን ብዙ እንግዲህ መከራ እያየሽ ነው የሚገኘው ማለት ነው። ወጣቱ በቃን ከዚህ በኋላ ኑሮ ነው የምንኖረው ይላል። ደግሞ ያው እንግዲህ ያዛውንቱና እንግዲህ ቀድሞውን እንግዲህ ትግል ሲታገል የነበረ በድሮ አይነት ዘመን የሚታገሉ ህብረተሰብ ደግሞ ገና ነው እኛ አቅማችን አለን እየታገልን ነው፣ ስለዚህ ይሄ ነገር ትክክል አይደለም ትክክል ነው እያሉ እንግዲህ ሙግት እየታየ ነው ማለት ነው። ሰሞኑን እንግዲህ እንዳያችሁት እንግዲህ በጣም ብዙ ቲክቶከሮች ወይም በዓለማችን ላይ ሶሻል ሚዲያ ሲባል በአጠቃላይ ትልልቅ ሚዲያዎችን ያጠቃልላል እና የተለያዩ አይነት ሰዎች እየመጡ አገራችንን እየጎበኙ እንደሆነ ታውቃላችሁ። በዚህ ምክንያት ይሄ ነገር ለምን ተደረገ፣ ለምን እቺ ሀገር በስሟ ተጠራ የሚለው ነገር በጣም ብዙ የከነከነው ህብረተሰብ እንዳለ ከፖለቲካው ጋር እያይዘው እየታየ ነው ማለት ነው። መቼ ይሆን የሚበቃል? በእውነት በጣም ማዝነው እሱ ነው። መቼ ይሆን እንዲያው አትሊስት ለአንዲት ነገር አይምሯችንን እንዲያው ሰብሰብ አድርገን እንዲያው ተመስገን የምንለው ነው። በእውነት ለምን ሁላችንም ታውቃላችሁ እንግዲህ ከድሮ ጀምሮ አባቶቻችን ያስተማሩን እንግዳ ሲመጣ በስነ ስርዓቱ ቤታችንን ጠራርገን ቢቻለን እንግዲህ ያለንን ማርጋ ለቀን ህብረተሰቡን የሚመጣውን እንግዳ በስነ ስርዓቱ በራስ አልጋ ላይ አስተኝቶ ያለውን ምግብ በልቶ የቀረችውንም ቢሆን ከብት አርዶ እንግዲህ እንደሚሸኝ ሁላችንም በስነ ስርዓቱ የምናውቀው ነገር ነው። እንግዲህ በሀገራችን ላይ እንደዚህ አይነት ታሪኮች የተለያዩ ጊዜ የተፈጠሩና ሁላችንም ባህላችን ምን አይነት እንግዳ ተቀባይ እንደሆነ የሚናገር ነው እና አሁን በተፈጠረው እነዚህ ወጣቶች በሚያደርጉት ነገር እነዚህ ሰዎች በፖለቲካ ውስጥም አይደለም ያሉት። ብዙ አይነት ምክንያቶች መግለጽ እንችላለን። እንደዚህ አይነት ነገር የሚሰሩ ሰዎች አሉ በሀገራችን ላይ ከድሮም ጀምሮ ማለት ነው። ፖለቲካ ሳይሆን አሁን ቱር ጋይድ የሚባሉት ነገሮች በሙሉ የሚሰሩት ምንጊዜም ራሳቸውን አድቨርታይዝ ያደርጋሉ። ከዛ በኋላ የሚቻላቸውን ሰው ይመጣሉ። ካመጡ በኋላ የሚታይ ቦታ ይዘው ያዞራሉ ማለት ነው። እንግዲህ ሰሞኑን እንግዲህ የተፈጠረው ይሄው ነው፣ ሌላ ምንም ነገር አይደለም። ነገር ግን አሁን ባለው በዚህ በምርጫውን በምንም ምክንያት ይሄንን ነገር ለማዋደቅ እና ለማንቋሸሽ የሚናገሩ በጣም ብዙ ሰዎች አሉ እና ይሄን ነገር ስንሰማ እንዴት ነው እውነት አመንም እውነት ይሄ ነገር ትክክል ነው? እስቲ ይሄን ነገር ለእናንተ ልተውና የሰውን አስተሳሰብ ደግሞ አመለካከት ምን እንደሚመስል አቅርብላችሁ። መልካም ጊዜ ይሆንላችሁ። ቀጥታ ወደ ፕሮግራሙ ነው። ጋይሶች እየታወቃችሁ ነው፣ ግን አገራችን እየፈመሰች እኮ ነው። በስማ አይሾ ስፒድ ከመጣ በኋላ ብርግድግድ ነው ያደረገው። በቃ ከዛ በኋላ መስመሩን ነው የከፈተልን። በጣም ያበደ ሆኗል። ከዛ በኋላ ዲጂጂ መጣ፣ አሁን ደግሞ ዲለን መጣ። ከዛ በኋላ ደግሞ ከኤስአይ እንዲመጣ ደግሞ እያወሩ ነው። እንግዲህ በጣም በቃ ብዙ ሰዎች እንደውም የረሳሁት ካለ ንገሩኝ። ኢቭን የአርሴናል ተጫዋቾች ምናምኑ ላይ ይመጣሉ እየተባለ ነው። ዲስ ኢዝ አ ጉድ ስታርት ጋይስ። እውነትም የአፍሪካ መዲና ጋይስ ሌትስ ጎ። ደግሞ ምንም የማንታማበት ነገር ቢኖር አቀባበል፣ በቃ ብጌትም አይቶ የማያውቁትን አቀባበል እና ፍቅር ነው የምንሰጣቸው። እና ደግሞ ይሄ ህዝቡ ስለሚችል ነው ጋይስ፣ ፍቅር ስለሆነ ነው። ጋይስ እንዴት አያችሁት? ዲላን ፔጅ በጣም ደስተኛ ነው። እውነት ለመናገር እኔ በዚህ አይነት ኤነርጂ ኢትዮጵያ ውስጥ ይከሰታል ብዬ አልገመትኩም። ያው ይጎበኛል። አለፍ ብዬ ቻይና የተለያዩ ቦታዎች የነበረውን ጉብኝት ለማየት ሞክሬ ነበርና ኢትዮጵያ ላይ ያለው ቫይብ ግን በጣም ገርሞኛል። እኔ እውነት ለመናገር ጋይስ እንዲህ በጣም በቃ
ትልቅ ነገር ነው። በቃ አንዱን ነገር አሳክተናል። አገራችንን የማስተዋወቅ አገራችንን ከፍ የማድረግ ነገር አስተዋውቀናል። ሌሎች የራሳችን ጉዳዮችን ደግሞ ራሳችን እንሰራቸዋለን። እውነት ለመናገር ምንም አይተስተካከል ነገር የለም ጋይስ። እውነት እኔ ምናልባት አንድ ትዝብት ያለኝ ምንድነው አንዳንድ ሚዲያዎችን የመንግስትን ሚዲያዎችን ጨምሮ አንዳንድ ሚዲያዎች ብዙ የአዶናይን ስም ሜንሽን ሲያደርጉ አላይም። የአዶናይን ስም ብቻም ሳይሆን ሌሎችም ቲክታከሮችን ስም ሜንሽን ሲያደርጉ አላይም እና አንዳንድ ዘገባዎች ላይም አንዳንድ የፌስቡክም የሶሻል ሚዲያ ዘገባዎች ላይም የዲላን ብቻ ነው እያስቀምጡ ያሉትና ጋይስ ዲላን ዝም ብሎ አልመጣም ወደ ኢትዮጵያ። ዲላን የመጣው እነ ብሩክ ኒውስ በጀመሩት መንገድ፣ ሌሎችም ቲክታከሮች በጀመሩት መንገድ፣ ከዛ አዶናይ ደግሞ ባረጋገጠው መሰረት ነው ዲላን የመጣው። አይታችሁታል። ከአዶናይ ጋር ለንደን ላይ ምን አይነት ስራዎች ስራ ምን አይነት ሁኔታዎች እንደነበሩ አይታችኋል። በጣም ደስተኛ ነው እና ጋይስ ይህንን ኮሙኒኬት ማድረግ ይፈልጋል እና ሶሻል ሚዲያውን ደግሞ የምትንቁ ሰዎች አትናቁ። ሶሻል ሚዲያ አሁን ከዚህ በኋላ ከሚስትሪ ሚዲያውን ባልተናነሰ በበለጠ መልኩ ሶሻል ሚዲያው ነው እያንዳንዱ ሰው እጅ ላይ ስላለ ሶሻል ሚዲያው ነው ተጽዕኖ እየፈጠረ የሚሄደውና አዶናይ ወንድማችን፣ አዶናይ ታናሻችን፣ አዶናይ በጣም አገርህን እንደዚህ ስለምትወድ ለአገርህ መልካም ነገር ለማድረግ ካለ ተነሳሽነት ለምታደርጋቸው ነገሮች ሁሉ እኛ እውቅና እንሰጥሃለን። በእውነት በጣም በጣም ነው የምናከብርህ፣ በጣም ነው የምንወድህ። እየተከታተልን ደግሞ ያለውን ነገር ሀሳባችንን እንገልጻለን፣ ትዝብታችንን እናስቀምጣለን። ግን እንደው አንዳንድ ሚዲያዎች የሆነ ነገር ስትለጥፉ እንደው ዲላን ፔጅ መጥቷል ይሄንን ደግሞ ሊያደርግ የቻለው አዶናይ ይባላል እያላችሁ ግለጹ። ምንም አትጎዱም። በቃ ዲላን ፔጅ ወደ ኢትዮጵያ የመምጣትን ጉዳይ ስታሰቡ ከአዶናይ ውጪ ማሰብ አይቻልም። በቃ ጋይስ ይሄ ነው ያለው ሁኔታ እና አዶናይ ወንድማችን በጣም ነው የምንወድህ፣ በጣም ነው የምናከብረህ። ዲላን ፔጅ ደግሞ የተሳካ ጉብኝት እንዲሆንለት እንመኛለን። በእውነት የሀገሬ ልጆች ኢትዮጵያውያን እንደው የመንግስትም አካላት ለምታደርጉት መልካም ነገር ሁሉ ለማመስገን ወዳለሁ። ታንክ ዩ። ሀገሬ ናፈቀችኝ። አይታችኋል እንዴት አባቱ ነው ላይ ደስ የሚለው ድባቡ። ምን እየተካሄደ ነው ያለው ኢትዮጵያ ላይ? ወስ ጎን ኦን እንዴት አባቱ ነው ደስ የሚለው። ዲላን ፔጅን አይታችኋል? ሙሽራ ነው የመሰሉት። ወይኔ ሀገሬ ናፈቀችኝ። አይታችኋል? ዋው it's gonna be crazy። በቃ ያበደ ነው ጋይስ። ቪዲዮ ልቀቁ እሺ፣ እንዳትፈሩ። ስልካችሁ እናንተ ነው ምናምን እንዳትፈሩ እሺ። እንዳያችሁት ነው እንግዲህ። በመጀመሪያ ፕሮግራሜን እንዲሆን ወደ ውስጥ ገባ ከማለቴ በፊት አንድ ነገር መግለጽ እፈልጋለሁ ስለ አዶናይ ማለት ነው። ምንድነው አዶናይ በእውነት አሁን በጣም የተለየና የተለወጠ ሰው፣ ከዚህ በፊት የምናውቀው አይነት ሰው ሳይሆን በእውነት ስለ አገሩ ያለው ፍቅር ክሊር ሆኖ የሚታይ በሆኑ ነገሮች የሚገፋ ሳይሆን አሁን ራሱን እንዲያው ቆንጠጥ ብሎ ሰከን ብሎ እየሰራ ያለ ሰው ስለሆነ ለዚህ ልጅ እውነት ማድነቅ ወይም እንደዚህ በመለወጡ ሁላችንም በእውነት ልናመሰግነውና ልናደንቀው ይገባል ብዬ አምናለሁ። ለምን ከዚህ በፊት እኔ እንደምታውቁኝ ብዙ ጊዜ ምንም የተሳሳተ ነገር ስናይ ዝም የምንል ሰዎች አይደለም። አሁን የሆነ ትናንት የሰራው ጥሩ ነው ዛሬ የሰራው መጥፎ ነው ወይም ምናምን ለማለት ሳይሆን በአጠቃላይ መጥፎ ሰው ማንም ሰው በህይወቱ የሚሰራው ነገር አለ። ከዛ ደግሞ እንግዲህ ያንን አይቶ ተጸጽቶም ሆነ ተምሮ ከዛ ትምህርቱ ደግሞ የተሻለ ነገር የሚሰራ ሰው አለ። ስለዚህ ከዚህ በፊት የሰራውን ነገር ብናስታውስም ነገር ግን አሁን እየሰራ ያለውና ትምህርት ወስዶ እያደረገ ያለው ነገር በጣም ትልቅ እንደሆነ ሁላችን እያየን ስለሆነ ለእንደዚህ አይነት እንግዲህ እንቅስቃሴው በእውነት ማድነቅ አለብን። ምክንያቱም ማንኛውም የወጣቶችን እንግዲህ ስሜት በደንብ ይዞ ዓለማችን ላይ እንግዲህ እየተጓዙና የተለያዩ ሰዎችን እየጠሩ ካሉ አንድ ሰው እሱ ነው። በሁለተኛ ደረጃ እንግዲህ እንደምታውቁት በተለያየ አይነት መንገድ ሰዎች ወደ አገራችን እንዲገቡ የሆነ መንገዶች ይፈጠራሉ። ከነዚህ መንገዶች አንዱ እንግዲህ ያው በዚህ በየሶሻል ሚዲያው በየምኑ በተቻለ መጠን ኢትዮጵያን እያስተዋወቁ ከዛ በኋላ ትልልቅ ሰዎችን ኮንታክት እያደረጉ ለምን አትመጡም እኛ ሆስት እናደርጋለን በዚህ ገባ እንደዚህ እየተባለ ነው እንግዲህ የሚመጣው። ይሄ ነገር ከድሮም ጀምሮ የነበረ ነገር ቢሆንም ግን አሁን በቴክኖሎጂው ተጠቅመው እነዚህ ልጆች የበለጠ አጠንክረውታል። ይህንን ማመን መቻል አለብን። ወጣቱ እየሰራ ያለው ነገር እኛ ከምናውቀው ወይም ድሮ የምናውቀውን ሲስተም ሳይሆን የሚጠቀሙት አሁን ቀጥታ በዲጂታል ህይወት ውስጥ ስለሆነ ያሉት ያ ነገሮችን ቀላል ስላደረጋላቸው
ያን ተጠቅመው እየሰሩ ስለሆነ የሚሰሩትን ነገር እያየን አለማድነቅ እውነት አለማወቅ ይመስለኛል በአጠቃላይ በቃ እንጂ እኛ እንደው ህይወትን እናቃለን በሚል እንደ ሁሉ ነገር ማካበድ ያለብን አይመስለኝም። አሁን በጣም እየተለየን ክሊር ሆኖ እየታየ ያለ ነገር ስለሆነ ነው እንደዛ ምለው። የራሳችሁን ኮሜንት ስጡ። በተረፈ ያው እንዳልኩት እንደዚህ ትልልቅ የሚባለው ህብረተሰብ አንዳንዴ በቃ ያው መናገር የማንም መብት እንደሆነ እናውቃለን። ነገር ግን ስራቸው ሰው እንደማያውቅ ይመስላቸዋል። እነሱ ብቻ ተናጋሪ በመሆን በጣም በቃ እቺን ሀገር አጣጥለው እንደፈለጋቸው ሲናገሩ ስናይ እውነት ሁላችንም በጣም የምናዝንና የምንናደድበት ጉዳይ ስለሆነ ዝም ማለቱ ተገቢ አለመሆኑን ስለምረዳ ነው ይሄን ነገር የማቀርብላችሁ። አሁን ማሳያችሁን ሰዎች ተመልከቷቸው። በእውነት እነዚህ ሰዎች ስለ ኢትዮጵያ ያላቸው ፍቅር ነው እንደዚህ የሚያደርጋቸው? የእናንተን ኮሜንት ነው የምጠብቀው። ወደ ፕሮግራሙ ዛሬ ስለዚህ እውነቱን መነጋገር ስላለብን ነው። ዴለን ይባላል፣ ገርል ፍሬንዱ ናት። አዶናይ ነው ወደ ኢትዮጵያ ይዞት የመጣው። ኢትዮጵያ መምጣት አለብህ እያለ ወከዋል። ምንድነው እውነቱ? ለምንድነው ቲክቶከሮች እየተጋበዙ ልክ አገራችን ሞልቶ እንደተረፋት አይነት አድርጎ ለማሳየት በፈረስ ጮማ ጥብስ እየጋበስክ በሴኩሪቲ? እነዚህ ተራ ቲክቶከሮች ናቸው። ኢንፋክት ስፒድም ከዚህ በፊት ኢትዮጵያ የመጣው ተራ ዩቲዩበር ነው። ስፒድ ኢትዮጵያ ሲመጣ በብዙ ሚሊዮን ተከፍሎት ነው የመጣው። ለምንድን ነው ይሄን ያህል ወጪ ለዩቲዩበር ለቲክቶከር እየወጣ ኢትዮጵያ ላይ እንደዚህ የሚንፈላሰሱት ሲባል ቱሪዝም እንዲያስተዋውቁ ነው ምናምን። ኦኬ ዓለም ተለውጧል። ዛሬ የሆነ አገር ለመሄድ ለመጎብኘት ስትፈልግ የምታዳምጠው ቲክቶከር ዩቲዩበር አይደለም፣ ኤአይ አለ መረጃ በትክክል ስለ አንድ ሀገር የሚሰጥ። አገሩ የቱሪዝም ነው ወይ? አገሪቷ ውስጥ ምን ችግር አለ? አገሪቷ ያለችበት ሁኔታ፣ አገሪቷ ለመንቀሳቀስ ምቹ ናት ምናምን የሚለውን ኤአይ መረጃውን ፍንትው አድርጎ ስለፈለከው አገር ይሰጣል። ሰሞኑን አዶናይ የሚሰራውን ነገር እያያችሁ ነው። ዴላን ፔጅ ነው ይመስለኛል የሚባል ልጅ የእንግሊዝ ዩኬ ላይ ያለ ታዋቂ ቲክቶከር ወደ ኢትዮጵያ ገብቶ እየተሰራ ያለውን ገጽታ እያያችሁ ነው። ያ የብልጽግና ፓርት ነው። ይሄን ከምንም አትወሰዱት። እኔ እውነቴን ነው። አንዳንድ በጣም ኦብሰስ ሊሆናችሁ የአዶናይ ደጋፊዎች አላችሁ። እኔ መደገፋችሁ ችግር የለብኝም። ፕላስ ቱ ዛት አዶናይ ራሱ ከዚህ ኢንተርናሽናል ከሆነ ሊንክ ጋር በመገናኘቱ እኔ ሃፒ ነኝ በዛ ጉዳይ ላይ። ነገር ግን እኔ ጥያቄና ያለኝና ስሜታዊ እያደረገኝ ያለ የህዝባችን ረሃብ፣ የህዝባችን ስደት፣ የህዝባችን ሰቆቃ በእነዚህ ፔጆች እየተደበቀ ነው። ይህ ፕሮግራም የብልጽግና ፕሮግራም ነው። ገብቷችኋል? ይህ ፕሮግራም የብልጽግና ፕሮግራም ነው። አድገናል፣ ተለውጠናል፣ እኛ ጥጋበኞች ነን እየተባለ የሚሰራ ገጽታ ነው። ልጁ ከጠበቀው በላይ በጣም እኔ አይ ዶንት ኖ። በእርግጥ እኛ የምግብ ስኬርሲቲ ስላለብን በልተን ማደር ስላልቻልን እዚህ ላይ ያሉትን ዩኬ ላይ የወሰደውን ዩቲዩበር ልጅ በማብላቱ ሳቲስፋይድ ሊሆን ይችላል። ለሱ ልጅ ምግብ ብርቆ ላይሆን ይችላል። አንድ ነገር ልናገር ነው። እነዚህ የውጪ ይሄ ልጅ አዶናይ እንግሊዝ ሀገር ሲሄድ ምሳል ጋበዘው። ምሳ እዚህ ኢትዮጵያ መጣና ያው ምልህ ዕውቀቱም የሌላቸው አገሪቱን በቅጡ ማስተዳደር የማይችሉ ሰዎች ስልጣን ላይ ስላሉ በእነሱ በኢትዮጵያ ወጪ ነው፣ ኤክስፔንስ ነው። በቃ ልጁ እንደፈለገ ይዝናናል። አድቫንቴጅ እየወሰደ ነው። ተራ ቲክቶከር ነው። ዴለን በለው ዩቲዩበር በለው እንትና ስፒድ በለው ምናምን በለው። ለምንድን ነው እንትን ለማድረግ ነው አይደለ? የገጽታ ግንባታ ነው ምናምን። የገጽታውን ግንባታ የሚነግርህ ዛሬ ላይ ቲክቶከር ዩቲዩበር አይደለም። እኔ ስለሆነ አገር ማወቅ ከፈለኩ ቲክቶከሮች ምን ይላሉ፣ ዩቲዩበሮች ምን ይላሉ አይደለም። ኤአይ አለኝ እጄ ላይ። በጣም ነው የሚገርመው። እንዳያችሁት እንግዲህ በመጀመሪያ ደረጃ እንግዲህ ያው ይሄንን ጺማችንን እየጠራረግን እንመጣና ልክ የወጣት ወይም ኢነርጃይዘር የሆነ አስተሳሰብ እናስባለን እንጂ በእውነት ይቅርታ አድርጉልኝ ዛሬ በጣም ስላናደደኝ ነው ነገሩና ይሄ ሁሉ ሽማግሌ ዝም ብሎ ተነስቶ እንደዚህ አይነት ነገር የሚያደርገው እሱ ራሱ በደንብ በስነ ስርዓቱ እውቀት እንኳን ሰብሰብ ቢያደርግ ጥሩ ነበር፣ ግን የለም። በጣም በሚያሳዝን ሁኔታ
ጀስት ስትሬሳቸውን ነው እዚህ መጥተው እንደዚህ የሚያራግፉት በጣም በሚገርም ሁኔታ። እና እውቀት ትንሽ ደግሞ ጠብቆ ቢደረግበት ጥሩ የለም፣ ዜሮ ነው በቃ። አንድ ኢንፍሉዌንሰር ስፒድ ብላ አሁን ለምሳሌ በ40 እና በ50 ሚሊዮን የሚቆጠር ህዝብ፣ ያ ማለት እንግዲህ ይሄ ሰውዬ አሁን ለምሳሌ ኤርትራዊም ነው ይባላል። ስለዚህ የኤርትራን ስንት ጊዜ እንደሆነ የሚሆን አስቡት። ከ9 እና ከ10 በላይ ህዝብ አንድ ሰው ብቻ ይከታተላል። 5 ሚሊዮን እንኳን አይደለም ይሄ ሰውዬ 100,000 ሰው እንኳን አይከተለው። ነገር ግን አፉን ከፍቶ እንደዚህ የሚናገረው ዓለም የሚከተለውን 50 ሚሊዮን ሰው የሚከተለውን ሰው። በቃ ፖለቲካ ሌላ ጉዳይ ነው። ግን ሌላ የማይታወቅ ነገር ውስጥ ገብቶ ትንሽ መፈትፈቱ አይ ዶንት ቲንክ ይሄ ነገር ይሰራል ብዬ አልመሰለኝም። እውነት አንዳንዴ እንደነዚህ አይነት ሰዎች ደግሞ ለምን እንደሆነ እንጃ ማንም ሰው አይናገርም። በቃ እኛ ሀገር ምንድነው ተቃዋሚ ይፈራል። ለምን እንደሆነ በማላውቀው ሁኔታ አንድ ሰው የሚቃወም ከሆነ እሱን አትንኩት አይነት ነገር አይ ዶንት ኖ ዋይ። እስቲ መልሱልኝ እናንተ። በተረፈ ግን መሽኖችን ሀገር እንደው አትሊስት እንደው ሰላም የምንሰጣት እኔ በጣም የሚገርመኝ ነገር ቢኖር እሱ ነው። በሁሉ ነገር በቃ ማኩረፍ፣ መናደድ፣ እንደፈለገን መናገር። አሁን ይሄ ከሆነ ነገር ጋር ተያይዞ አይደለም። በቃ ለምን እነዚህ ልጆች የሆነ ጥሩ ነገር ሰሩ ነው፣ ሌላ ምንም አይደለም። በቃ ሰዎች መምጣት ይፈልጋሉ፣ መጎብኘት ይፈልጋሉ። ይህንን ነገር እኛ ማቋረጥ ማስቆም እንችላለን? ጦርነት አለ በሚል ወይም የሆነ ግርግር ተፈጥሯል በሚል አንድ አካል አለ። ያ አካል የሚያደርገውን ነገር ያደርጋል። ያንን ነገር ለመጣል የሚፈልግ አካል ካለ እዛ ሄዶ ያደርጋል እንጂ ዓለም ላይ የሚንቀሳቀሰውን ነገር አንዴው በቃ አጣጥሎ እነዚህ ሰዎች ዝም ተራ ያላቸው ሞኝነት ነው በእውነት። ይሄ አሁን የመጣው ዲላን ራሱ ወደ 19 ሚሊዮን ህዝብ ተከታይ ያለው ተራ የሚባሉ አይደሉም። እነዚህ ናቸው ቱሪስት ተብለው የሚሄዱት። እድሜያቸው ከ18 ዓመት ጀምሮ ያሉ ወጣቶች፣ ዘመኑም የወጣት ስለሆነ በየአካባቢው ያለውን ነገር አጥንተው ይመጣሉ፣ ይዞራሉ፣ ያያሉ። በቃ አለቀ እንጂ ሌላ የሆነ የፖለቲካ ስራ የሚሰሩት ነገር የለም። መዝናናት ነው። ለዛ አዲስ አበባ ዝግጅት ነች። ምስክርነት ብዙ ሰዎች መስጠት ይችላሉ። አይተናላ። ያላየነውን ነገር አናወራ መቼም። እና የሆነ ችግር አለ ችግር። ያ ችግር ግን እንደዚህ አሁን እንደው ተንጣሎ እንደሚወራው አይነት ነገር እንዳልሆነ ሁላችንም እናውቃለን። ጥቂት ሰዎች ናቸው የሚሰሩት ምናምን። አዲስ አበባን እንግዲህ ተወልደን ያደግን ሰዎች ይህንን ነገር ብትነግሩን ማንም ሰው አይሰማችሁም። እንደዚህ አይነት ነገር ያለ ሰው እየመረራችሁ ዋጡት። በእውነት በጣም ነው የሚያሳዝነው። እና እስከ መቼ ነው እንደነዚህ አይነት ነገሮችን እየሰማን ዝም የሚለው ነገር በጣም አሳዛኝ ነው። ለማንኛውም ይሄ ፖለቲካ ወይም የአንድ ነገር ድጋፍ ሳይሆን ኢትዮጵያን የመጠበቅ ነው። በአጠቃላይ አገራችን ስሟ ሲጠራ መደሰት ነው ያለብን። ዘላለም ዓለማችን በችግር በጦርነት ብቻ ማልቀስ እና ስለዛ ብቻ ማሰብ የለብን። በመጀመሪያ ደረጃ እንግዲህ ወደ እምነቱም ርቀናል። ምክንያቱም በእምነቱም ቢሆን የሚመጣውን ችግር መጋፈጥና መጸለይ ግዴታችን ነው እንጂ በሆነው ባልሆነው እያማረርን ፈጣሪን ብናስጨንቀው የሚያመጣ ነገር 5 ሳንቲም የለም፣ ያብሰዋል እንጂ። ይህንን ሁላችንም የምናውቀው ነገር ነው። ለማንኛውም እስቲ የራሳችሁን ኮሜንት ስጡ። ጥሩ የተናገሩ ሰዎች ስላሉ እሱን ደግሞ ትንሽ ላቅርብላችሁ። ብቻውን ሀገር ስለሆነ ልጅ የትኛውም ያክል ቃላት አሰባጥሬ ባወራ ሀቁን ስለማልሰጠው ጀስት አክብሬ ብቻ አልለፈው። ስለኛ ግን እስኪ እርስ በርስ እናውራ። የዚህ ትውልዶች እኛ ምን ታሪክ አለን? ብዙ ጊዜ እኛ ብላክ ፕራውድ የምንሆነው ሁሌ የምንኮራው የነዛ ዘር እያልን ተራ በተራ ሁሉም በየፊ ነው የሚያሞግሰው። አያቶቻችሁ ቀደምት አያቶቻችን ቅም አያቶቻችን ባሳለፉት ጀግንነት እንጂ እኛ ጀግንነት ኖረን እኛ የራሳችን ታሪክ ኖሮን አይደለም። እኛ የራሳችን አሻራ ኖሮን አይደለም። የኛ ትውልድ ማለት በሚያሳዝን ሁኔታ ያቺ ሀገር ምን አደረገችልኝ እንጂ እኔ ምን አደረኩላት ብሎ የህሊና ጥያቄ የማይጠያየቅ ትውልድ ነው። አሁን ላይ የኢትዮጵያ ኢንፍሉዌንሰሮች በመንግስት ደረጃ የሚሆን በሶሻል ሚዲያ ደረጃ ተጋነው በዚህ ልክ ፕሮቴክት መደረጋቸው የሚሆን መጠበቃቸው እንደ ዜና ስለነሱ መወራቱ ለምን ግራ እንደገባቸው አላውቅም። ጊዜው እኮ በአሁን ሰዓት ላይ እኮ የኢንተርኔት ነው። ያኔ ቀደምት አያቶቻችን ቅም አያቶቻችን ጊዜው የነበረው በጦርነት ሀገርን መጠበቅ ነው። ያንን ጀግንነት በስጋቸው በደማቸው ከፍለው ባጥንታቸው ሀገርን አቁመው አልፈዋል። ያልገባችሁ ነገር አንዳንድ እድሎች ሁለት አይመጡ። እኛ ሀገር ውስጥ ያለው ሲቹዌሽን እስኪስተካከል ድረስ ይሄ እድል ያኔ ይመጣልናል ማለት አይደለም። ሀገራችንን ለዓለም በተሻለ መልኩ የምናስተዋውቅበት የምናሳይበት እድል እኛ በፈለግነው ጊዜና ሰዓት የሚመጣ ስላልሆነ እኛ ባለንበት ሁኔታ ላይ በዚህ ጭንቀት ውስጥም በዚህ ምን ውስጥም ቢሆን ዋጥ አድርገ ግን ሀገራችንን የመጣላትን እድል የመጠቀም ግዴታ አለብን። ብልህነት ይሄ ነው።
ሀገሬ ላይ በጣም እንደ ሙስሊም እየተገፋው እየተጨቆንኩ ያለው ልጅ ነኝ። ሁሉ ነገር ሞልቶልኝ አይደለም ሀገሬን የምወደው፣ ግን ይሄ ዛሬ ላይ እየተገፋው ያለውትም እየተጨቆንኩ ያለውበትን ችግር ማለት ነው የማሸነፍ አቅሙ እንዳለኝ አውቀዋለሁ። ፖቴንሻሉ እንዳለኝ አውቀዋለሁ። ነገ ላይ የተሻለ ህልም እንዳለኝ አውቀዋለሁ። ነገ ላይ ሙስሊም ክርስቲያኑ በእኩልነት ሃይማኖታዊ ተግዳሮቱን የሚፈጽምባት የተስተካከለችና ኢኳል የሆነች ሀገር መመስረት እንደምችል ህሊና ያውቀዋል። ስለዚህ ዛሬን አላበላሽም እኔ አልተመቸኝም ብዬ፣ ዛሬን አልዞልምም እኔ የተሻለ ነገር የለኝም ብዬ፣ ዛሬ የገነባዋት ሀገር ላይ ነገ የምትጠቅመኝ፣ ዛሬ የሰራሁት ዛሬ በዚህ ጭንቀት ውስጥ ሆኜ ያንጸባረቋት ሀገር ነው ነገ ላይ ቆሜ እምኩራራባት። እኔ ግን ዛሬን ስላልሆነልኝ ዛሬ ስለተገፋሁኝ እሷም አብራኝ ትገፋ ትጨቆን የሚሰሩትንም ልበድል ብዬ ነገ ላይ ይህንን ችግር ሳልፈው ከኔ የሚጠበቀው ምንድነው? መልሶ መገንባት ሀገርን እንዳዲስ። ዛሬ ላይ ግን በዚህ ችግር ውስጥ ሆነን የገነባናት ሀገር ይችን ችግር ስናልፋት የተሻለ ኑሮ የተሻለ ህይወት ይኖረናል። በተለያየ አጋጣሚዎች ሀገራችን ላይ እየመጡ ያሉ ቱሪስቶች ለሀገራችን ምን እስቲ ገብታችሁ ኢትዮጵያ ብላችሁ ሰርች ስታደርጉ በዓለም ዙሪያ ላይ ምን ያህል ኢትዮጵያ ተብሎ ሰርች የሚደረግ እንትን እንዳለ ብታዩ፣ ሌቭሉን ብታዩ ትገረማላችሁ። እናንተ እንደ ተራ ነገር ያያችሁት ማለት ነው። ስለ ሀገሬ ደግሞ ባገኘሁት ጊዜና አጋጣሚ ፕሮሞት የሚያደርግ ሰው ራሴም በአቅሚቲ ስለማልገስር እኔ የማደርገው ህልሜም ስለሆነ እንደዛ የሚያደርጉትን ደግሞ በጣም ነው አፕሪሼት የማደርገው። የኢትዮጵያ ኢንፍሉዌንሰሮች እጅግ በጣም ትልቅ ስራ እየሰራችሁ ስለሆነ ከምንም ነገር በላይ ደግሞ ምንም ሳይሰሩ ከሚተቿችሁ ማህበረሰብ መቻሉ ራሱ ትልቅ ነገር ስለሆነ ለሀገር በጣም ትልቅ አሻራ አስቀምጣችሁ እያለፋችሁ ነው። ህልሜን እየኖራችሁልኝ ነው ባጭሩ። እና ግብዞች አስመሳዮች ነው። እኔ ለአብይ አህመድ ስርዓት በጣም አሁን አሽቃባጭ ሆነው እያገኘኋቸው ያሉት እነዚህ የትግራይ ቲክቶከሮች ናቸው። እንደዚህ አይነት በህይወቴ እንደዚህ አይነት አስተሳሰብ ያለው የመሀይም ባንዲራ ያዥ ጭንቅላቱ ባዶ የሆነ እንደ መልኩ ነጭ የሆነ በቃ ምንም ባዶ በቃ የሆነ ሰው እንዳንተ አይነት ሰው በህይወቴ አይቻልም። በነገራችን ላይ እንዴት ነው ስለ ሀገር ጥሩ ነገር ማውራት የለበትም ነው? ወደ ሀገር አምጥቶ ማስጎብኘት ጥሩ ሁኔታውን ማሳየት የለበትም ነው እያልክ ያለው? ምንድነው በዘር መባላት፣ በሃይማኖት መባላት፣ በሰው ማለቅ እናንተ ፖለቲካችሁን ልትሰሩ የሚፈልጋችሁት? የሀገር ጥሩነት መታየት የለበትም የእናንተ ፖለቲካ እስኪሳካ ድረስ? እኔ እንደዚህ አይነት ደደብነት አይቻልም። አሁንም ደካማ ጎኔ ሀገሬ ናት። በነገራችን ሀገር ውስጥ በጣም ብዙ እየደከሙ አሉ። በጣም ብዙ የለፉ ሰዎች አሉ። ለነሱ እንኳን አይመሩ መጨነቅ መቻል አለባችሁ። ምንም ደግሞ ለውጡን ታዩታላችሁ። መጋፈጥ ካለባችሁ አብይን አትጋፈጡትም፣ አትችሉትማ። ስለዚህ የእናንተን ፖለቲካ ማስፈጸሚያ ይህ ህዝብ እርስ በርስ መባላት አለበት። ይህ ህዝብ እርስ በርስ መጠፋፋት አለበት፣ መገፋፋት አለበት። የሀገር ጥሩነት መታየት የለበትም። እንደዚህ አይነት ባዶ ጭንቅላቶች በነገራችን ላይ ቶሎ ልትቀጯቸው ይገባል። ጆሮም ልትሰጧቸው አይገባም። ሀገር ውስጥ ያለውን ችግር ራሳችን እዚሁ እንፈታታለን። ለማንም ባንዳ አሳልፈን አንሰጥም። አሁንም ቢሆን አዶናይ በነገራችን ላይ ሁሌም የምትጋፉት ሁሌም እንዳይወደድ የሆነ ነገር እንዳይሆን እንደዚህ የምትፈልጉ ሰዎች ከመሃል አላችሁ። ማን ምንድናችሁ? ከናንተ ጀርባ ምን አለ? ፈጣሪ። እውነቴ በጣም ብዙ ሰው ያውቃል። እና ተውት፣ ልጁ በቃ እየሰራ ነው፣ የራሱን ኑሮ እየኖረ ነው። የሀገሪቷን መልካም ነገሮች ለማስተዋወቅ እየሞከረ ነው። ህልሙን ለማሳካት እየሮጠ ነው። እንቅፋት አትሁኑ። በሀገር ሰላም እናንተም ደስተኛ ሆናችሁ ፖለቲካችሁ ማራመድ ትችላላችሁ። ለፖለቲካችሁ አጀንዳ ግን ሰው መሞት፣ ሰው መጎዳት፣ ሰው መቁሰል፣ ሰው መገፋፋት የለበትም። ካሌብ ሽግር ነው። ለአንድ ተራ ነጭ እንደዚህ የምታሽቃብጡት እዚህ እንትን እየተራበ እዚህ ምናምን እያላችሁ መማራችሁ ደደብ ያደረጋችሁ አንዳንድ ሹጠቀጥ ግለሰቦች ምናችሁ ነው የሚያማችሁ? ምናችሁ ነው የሚያማችሁ? እናንተ አንድ ያልተማራችሁ ያልገባችሁ ነገር ይሄ ዓለም አሁን ያለችበት ይሄ ግሎባላይዜሽኑ ይሄ ምንድነው እሱ የሶሻል ሚዲያው ኢምፓክት አልገባችሁም። ይሄ ልጅ ስናሽቃብጠለት እንደዚህ አቀባበል ስናደርግለት ቢገባችሁ ኖሮ ለሱ አይደለም ይሄን ህዝብ የሚከተለው 19 ሚሊዮን ኦልሞስት 20 ሚሊዮን
ኢትዮጵያ እኮ አይደለም የዓለም ህዝብ ሶ ይሄ ልጅ ኮንፈርት ተሰጠ ነው በሆነ ቆንጆ በሚል አቀባበል ከተቀበል ነው አገራችንን ምን ያህል ኤክስፕሌን ሊያደርጋት እንደሚችል ለ20 ሚሊዮን የዓለም ህዝብ ኢማጂን ማታደርጉ ደደብ ደነዞች ማለት ነው። አርቆ ማታስብ ደነዞች ማለት እኔ ካልበላው እንዴ ምንድነው እኔ ካልበላው ሰርዶ አይብቀል ነገር አስመሰላችሁት እኮ። ይሄ መንግስት እየሰራው ያለው እኮ ለቀጣይ ጄኔሬሽን ለልጆቻችን ነው የተባለው። ወደድሽም ጠላሽም ወደድክም ጠላም አትበላትም አንተ አንበላትም እኛ ለልጆቻችን ነው ታመጣላችሁ። አረቀን እናስብ እንጂ ወገን። ይሄ ልጅ እኮ ስንቀበለው እንደዚህ ማለት ነው አገርን ነው የሚያስጠላው። አሁን ጠብቁ ይሄ ልጅ ወደ አገሩ ሲመለስ አገራችንን እንዴት ኤክስፕሌን እንደሚያደርግ በአንድ ደቂቃ ቪዲዮ ኢን ሚሊየንስ ነው እየታያለው። የዓለም ህዝብ እያወቀን ነው። እስኪ ቪዲዮቹን ኮሜንት ላይ ገብታችሁ እዩ። አይ ሚስ ዲስ ካንትሪ አይ ሚስ ዌር ኢዝ ዲስ ካንትሪ። ከሱ የበለጡ የዓለም ኢንፍሉዌንሰሮች ቪዲዮቹ ላይ የሚጽፉትን ኮሜንት አስቡ። ይሄ እኮ ነው ሀገር እድገት። እናንተ ደንቆሮ ኮፒ ሊንክ አድርጉና አድርሱላቸው። እንደሰማችሁት ነው። እነዚህ በሙሉ እንግዲህ ወጣቶች ናቸው ያቀረብኩላችሁ እና ከዚህ በኋላ እውነት በጣም በሚያሳዝን ሁኔታ መቼም እንደ አዋቂነት እንደ ትልቅ ሰው መክረን መስመር የምናስይዝ የምንባል ነበረ መሆን የነበረብን እንግዲህ ትልልቅ ሰዎች ስንባል ማለት ነው። ግን ዛሬ ጊዜ ወጣት እውነት ትልቅ ሰውን ይሰማል እኔ አይመስለኝም። ሄደዋል፣ መንጥቀዋል። አስተሳሰባቸው በጣም የተለየ ነው። ቅራኔም ሆነ ጥላቻን አይፈልጉም። የሚታየውም ይሄ አመፁ ምንም ሰልችቷቸዋል። በእውነት ነው የምለው፣ እውነት ወደፊት ተሰሚነት ይኖረናል ወይ? እንዲያው ጥሩ ነገር እንኳን አትሊስት የእግዚአብሔርን ቃል እንኳን እያነሳን ብንናገር እውነተኛ ተሰሚነት ይኖረናል ወይ? ይህን እንግዲህ ለእናንተ ልተው። በእውነት ውድ ኢትዮጵያ ቤተሰቦች ብዙ መናገር ይቻላል በዚህ ጉዳይ። ለምን ይሄ የሀገር ጉዳይ ነው። አሚን ምንጊዜም ስለ አመፅ ወይም ስለ መበደል፣ ስለ ረሃብ፣ ስለ ጦርነት ብቻ ሳይሆን እንዲነሳ የምትፈልጉ ሰዎች አላችሁ። በእርግጠኝነት አውቃለሁ፣ ብዙ ጊዜ በኮሜንት አውቃለሁ። እና በዛ ብቻ መኖር አይቻልም። ሰው እየበላ እንደሚኖረው ሁሉ ደስ እያለውም ደግሞ እንዲኖረው የሚገባ ነገር ነው። በየሜዳው በሙሉ ለቅሶ ብቻ እንዲሆን የሚፈልግ ሰው አለ፣ በእውነት በጣም ብዙ ህብረተሰብ። ነገር ግን አንዳንዴ በእንደዚህ አይነት ነገር መደሰት እንችላለን። ያንን ደስታ ለማጥፋት ግን የሚፈለገው ነገር ትክክል ነው ብዬ አላምንም። እና ይሄን ብዙ መናገር የሚቻል ነገር ነው። እንዳልኳችሁ የራሳችሁን ኮሜንት ስጡበት። ካስከፋዋችሁ በጣም ይቅርታ። መቼም ይሄ የሀገር ጉዳይ ነው እንዳልኩት እና ወደ ቀልድ የሌለበት ስለሆነ ነው። ይመቻችሁ። በተረፈ እንደሆነ ወጣቱ ገና ይመጣል። በአሜሪካን ጎት ታለንት ምናምን የምታውቋቸው ሰዎች ሁሉ ይመጣሉ። ገና የብዙ ሰው ስም ተጠርቷል። እነዚህ ሰዎች ሁሉ ወደዚህ ሀገር ወደ ኢትዮጵያ የሚመጡት በእውነት የዛች አገር ውበት ለማየት ነው። የዛችን ጥንታዊ ሀገር ታሪክ ለመስማት በአይናቸው ሄደው ለማየት ነው። ፈረንጅ ይህንን ነው የሚወደው ከጥንት ጀምሮ። ይህን ደግሞ ልናስቆመው አንችልም። ስለዚህ እንግዲህ ብንችለውና በተቻለ መጠን ህብረተሰባችንን ብናገለግል ጥሩ ነው ላለው። መልካም ጊዜ ይሆንላችሁ። እስቲ መቼም ያችን አረንጓዴ ቅጠል እኔ በጣም እንደምወድ ታውቃላችሁ። ይኸው እንግዲህ የመጣው እንግዳችን ምን እንዳደረገ ተመልከቱ። A bigger tree than Speed in Ethiopia. Just for a reference, this is Speed's tree here. Speed የተከለው ነው። Right? Here we have Speed's tree. I promise I didn't plan this. It just happened to happen. But here we go. All right, so take it out. Slow, yeah. በዓለማችን እየመጡ እየተከሉ ነው። እንግዲህ ዛፍ እየተከሉ ታሪክ እየሰሩ ነው። አረንጓዴ አሻራቸውን እየጣሉ ይህ ዛፍ ሁላችንም የምንጠለልበት ነው። ይህ ዛፍ ሀገራችን ላይ ያለ ነው እና ሌላውን ነገር ብንተው አይ ቲንክ ጥሩ የሚሆን ይመስለኛል። ጊዜው ተለውጧል። የዚህን ጊዜ መለወጥ ይኸው በዚህ አይነት መንገድ ማየት እንችላለን ማለት ነው። ተመልከቱት ደስታው።
I don't want to break it though. Is it good? Pick it up a little bit. Someone experienced, please. በዚህ ቪዲዮ አዶናይንና የመሳሰሉ ወጣቶችን ለማመስገን ነው የመጣሁት። ይህ ወጣት ይህ ትውልድ በእውነት ይለያል የሚባለው በምክንያት ነው። በርካቶች ብዙ ቁስቆሳ ቢያደርጉበትም በርካቶች ብዙ ውስዋስ ቢያደርጉበትም ተነስ ታጠቅ ዝመት በጥብጥ ቀውጥ የሚሉ በርካቶች ባሉበት በዚህች ምድራችን በኢትዮጵያችን ውስጥ የተፈጠሩ እነዚህ ወጣቶች በሚገርም ሁኔታ ማንንም አንሰማም አለማን ብለው ኢትዮጵያን በሚገርም ሁኔታ እያስተዋወቋት ነው። በእውነት እናንተ ወጣቶች ለኢትዮጵያ ለሰራችሁት ለምትሰሩት በሙሉ እናመሰግናችኋለን። ውቢቷ ሽቅርቅሪቷ አዲስ አበባ ኢትዮጵያችን ጽዮን ሙሽራዬ ሁሉም ሰው በሰርጓ ሊታደም ይገባል። ሁሉም ሰው ሊያት ይገባል። ዲላን ፔጅ ዌልካም ቱ ኢትዮጵያ ኢንጆይ አዲስ። ወዳጆች በጣም ደስ የሚል ነገር ነው። ሁላችሁም አዶናይንና ጓደኞቹን አመስግኑልኝ። ይመቻችሁ።